አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ውድ ተከበራችሁ ቻናል ቤተሰቦች፣ ውድ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? አላህ ሰላም አላህ ሀገራችንን ሰላም፣ አማን፣ ፍቅር፣ አንድነት፣ በረከት ያምጣልን። ውዶቼ ዛሬ በአዲስ ቪዲዮ መጥቻለሁ። እሱም የሚያሳዝን በጣም ልብ የሚነካ እኛ እንታመማለን ሳይሆን ሰርተን ተለውጠን ሀገራችንን ገብተን የራሳችንን ህይወት የራሳችንን ስራ እንሰራለን ብለን ከሀገር የምንወጣው ግን ከሀገር ስንወጣ ከሀገር ከወጣን በኋላ ምን አደጋ ያጋጥማን፣ በምን ህመም ታመን ሐኪም ቤት እንግባ፣ ሰበቡል አስባብ ምንድነው፣ ህመማችን ምንድነው፣ ሰበባችን ምንድነው ብለን አንገምትም። የሚገምተው አንድ አላህ ነው እንጂ እኛ ምንም አናውቅምና እቺታችን ሐኪም ቤት ከገባች 10 አመቷ ነው የተባለው። 10 አመቷ እንደውም እኔ አንድ ያጎቴ የልጅ ልጅ ያኔ ሀጅ በሚደረግ ሰዓት የሆነ እንትን አልተፈጠረም፣ ሞት በቃ የሆነ ሰው እርስ በርስ ተደራርቦ ህዝቡ አላለቀም። በዛን ጊዜ 2 ነበሩ 3 ሆነው ምናምን ሀጅ ነበር ያደረጉት። እንግዲህ አንዱ ያ ጉዳት ቢኖርበትም አልሐምዱሊላህ ተርፎ ለቤተሰቦቹ ኡስታዝ ነው እና እሱ ተረፈ። ግን ያጎታችን ልጅ የትግባ ትሙት ትዳን የት ትኑር አይታወቅም። በቃ ሞተች ብቻ ነው ለቤተሰቧ የተናገሩት ማለት ነው። የተናገርነው ሞተች ወይ የሞተችበትን እንትን አላገኘንም ወይ ኢቃማዋን አላገኘንም ወይ ፎቶዋን ወይ ብቻ አንድ ነገር ሳይገኝ በቃ ሞተች ተብሎ ነው ለእናት ለአባት መርዶ የተነገረው። ምክንያቱም በዛ ህዝብ ውስጥ ባለቀበት ሰዓት እሷም ሞታ ይሆናል ተብሎ የተወሰነ ሐኪም ቤትም ተፈልጓል። ጅዳ፣ መካ፣ መዲና ያልተፈለገበት ሀገር የለም። ግን የለችም ነው የተባለው። ግን በሆነ ጊዜ ቆይታ ምንድነው እኔ በድሪያ ነበር ስማና እኔ በድሪያ ነኝ ብላ ስልክ ዘጋች ነው የተባለው። በዛ ስልክ ተመልሶ ብሞከር ስልኩ አይሰራም። ብቻ በምን ስቃይ ውስጥ ትኖር ይመስለኛል። ሐኪም ቤት ውስጥ ነው ያለችው። ያው ሰው የላት ሰው መጣን። ያኔ ያጎታችን ልጅ ነበረ ለተወሰነ ሰዓት ሄዶ የፈለጋት። እኔ እንደውም እሷ ናት እንደ ብዬ እንትንሳ እሷ ደግሞ እንደ አይነት ቀይ አይደለችም፣ የሆነች የጥቁር ዳማ ትባላለች። ዳማ ያኔ ጥቁርና ዳማ እንደ ቀይ አይደለችም። እና እቺ አሁን ልጅ 10 አመት ቁጭ ብላለች። ሐኪም ቤት ነው እየተባለ ያለው። ዘመድ የላት፣ አዝማድ የላት፣ ጓደኛ የላት፣ የሚፈልጋት የላት ነው የተባለው የቦታው ሐኪም ማለት ነው። እንደውም የቦታው ሐኪም ምንድነው ያለ እኔ ሁሉ ነገራን ፕሮሰሷን እችላለሁ፣ ትኬቷን እችላለሁ፣ ዘመድ አለው ብሎ እቺን ልጅ ሀገር የሚያስገባት ነው ያለው አሉ። የቦታው ሐኪም ቤት ማለት ነው። ሐኪም ቤቱ ነው ያኔ ያለችበት ሐኪም ቤት እኔ ሁሉ ነገር አንችላለሁ፣ ዘመዷ እኔ ነኝ የሚል ይምጣ እንሰጣለን ነው እያሉ ያሉት ነው የተባለው። እሷም ማንነቷን አታውቅም። ያናገረቻት ልጅ ኦሮሞ ናት። እሷ ደግሞ አማርኛ ቋንቋ ስለማታውቅ ብቻ በኦሮምኛ ነው ያወራቻት። ዞር በይ ነው የምትለው፣ ዞር በይ ነው የምታውቀው ነው ያለችው። እንግዲህ እንደሰማነው ከሆነ እና ወላሂ አላህ እንግዲህ ጤናችንን ይስጠን ነው የምንለው። ከምንም በላይ የሰው ልጅ ጤና ነው፣ ሲወጣ ሲገባ ጤና ነው። እና የሚበልጠው ነገር ጤና ይስጣት ለዚችም ልጅ አላህ ቤተሰቦቿንም ያውጣት። እንግዲህ የአማራ ክልል ልጅ ናት እየተባለ ያለው አላህ ደግሞ ወኪል ያውጣላት። ወላሂ አላህ ወኪል ያውጣላት። ብቻ እንደው ስደት ብለን ከወጣን በኋላ አላህ አያንከራትተን። ራብ አለ፣ ጥማት አለ። አሁን በደላላ የሚመጡ እህቶቻችን የሆነች ቆያችን ቪዲዮ ለቅላቸዋለሁ። በቃ የሆነች ጥሩ ሴት ጥሩ ወይ እኔ እንጃ ደላላት ይሁን አስተረጋሚት ይሁን አላውቅም፣ ብቻ ወላሂ ሰራተኞችን ጥሩ ምክር እየመከረች ነው ቪዲዮ የለቀቀችው። 4 ደቂቃ ነው ለብቻ ለቅላቸዋለሁና አሁን ኳተር ነው የት ነው የኛ ልጆች ሄዶ ወላሂ በራቢ የሞቱ ነው። ደላላዎች ብራቸውን በልቶ ምን ብሎ ተነስቶ አሁን ምን ይላል? ከዚህ ቤት ከወጣሽ አስገባሻለሁ ወደ ሀገር፣ ቢሮ ያሳፍርሻል።
እሷ አሳፍረኛል አላለችም። ቀይረኝ ስላለችው ብቻ አልተመቸኝም፣ ስራ በዝቶብኛል፣ ምግብ የለም፣ ምግብ ሳይኖር ስራ እንዴት ሰራለሁ ባለችው ብቻ ሀገር ልክሻለሁ ምናምን ብለው ያስፈራራሉ። ደላላ ከሀገር ሲያመጡ ብር ምንድነው ስራ አለ ስራ ባሽ ነው አብሽሪ ምናምን ብለው ያመጣሉ። ብራቸውን ከበሉ በኋላ ከቀሙ በኋላ አንቺ ቋንቋ አታውቂም፣ አንቺ ስራ አታውቂም፣ ስራ አለማወቅን አውቆ ነው ያመጣት፣ አዲስ መሆኗን አውቆ ነው ያመጣት። ስራ አለማት ሁላችንም ከእናታችን ወደ አይደለም ይሄን ስራ የለመድ ነው መተን ነው አረብኛ መተን አይደል ለለመድ ነው። ተፈጥሯችን አረብኛ እናውቃለን አናውቅም? ያው የቁርአን እንትን ሐርፍ ነው እንጂ የምናውቀው አረብኛ ተናግረን አናውቅም። ይሄ ምንድነው መተን ተለማምደን ነው ያወቅነውና ብዙ ሰዎች ብራቸውን በደላላ አይበይ ይጨርሳሉ። ያው ያልፍልናል ብሎ ነው ያልፍልናል፣ ከኢትዮጵያ ኑሮ ይሻላል እንላቀቅ ብሎ ነውና ይቅርታ ከሀገር የሚወጡትና ፌን ከፈትኩኝ ከሀገር የሚወጡትና ብቻ አላህ ሂዳያውን ለደላላዎቹ ምስጣቸው። እቺንም ልጅ ደግሞ አላህ ቤተሰቦቿን አውጥቶላት አላህ ጤናዋን መልሶላት ብቻ የሆነ ጭንቅላታን አሟታን ያለችው ልጅታ እና ብቻ አላህ ይድረስላት። ወላሂ ሙስሊም ትሆን ክርስቲያን ትሆን አይታወቅም። የኔ እናት የኔ ተንከራታች እነ ቤተሰቦቿ እኮ ሞታለች ብሎ ነው ያበቁት። እነ ልጆች ካሉም ልጆቿ ሞታለች ብሎ ነው ያበቁት። ወይኔ እኛ እንደ እየተንከራተትን እንቅር በሰው ሀገር ያሉት ትጋማችንን አያውቁም፣ በደላችንን አያውቁ፣ ስራ ላይ እንኑር ስራ ላይ አንኑር አያውቁን። እንደ ወላሂ እንደዚህ ብቻ ጊዜው ከባድ ነው ያ ጀማ፣ በጣም ከባድ ነው ጊዜው። ዱአ አድርጉላችሁ አላህ ሀገራችንን ሰላም ያርግልን እላችኋለሁ ወዶቼ። ላይክ ሼር ሰብስክራይብ አድርጉ። ዘመዳን አስፈላልጉላት። ያው እንትኑ ሐኪም ቤቱ እኔ ሁሉ ነገር ቆርጥላታለሁ ፕሮሰሷን ጨርሳለሁ ብሏል። አላህ ይስጣው። አውጥቶ ቢጥሏት እንደው አውጥቶ ቢጥሏት ማን ይጠይቃቸዋል? ማንም አይጠይቁም። አሁን እነዚህ አላህን ስለፈሩ አላህን ያላህ ፍራቻ ስላለባቸው እነ ትኬት ቆርጥላታለሁ ቤተሰቡ ብቻ ይገኝ እያለ ነው የተባለው ሐኪም ቤቱ። አላህ ያግራላት ኢንሻአላህ። እኛም ዱአ እናደርግላታለን። አላህ ቤተሰቦቿን ከፊት ለፊት ያውጣልን ነው የምንለው። ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር ሰብስክራይብ አድርጉ። በዚህ ሼር ብታደርጉ አንድ ዘመዶቿ ሊገኙ ይችላሉ እና ላይክ አድርጉ። ዶች አመሰግናለሁ።